የመጀመሪያውን ጉዳይ እናንሷ። አንደኛው ክትባት ለሁለቱም ይሆናል ፍቅር ግንኙነት ውስጥ ላሉ ነው። ላልገቡም ደግሞ ለወደፊት ይጠቅማቸዋል። ምክንያቱም አንድ ለመለያየት የሚያበቃ ነገር ይሄ ማታለል ነው። በድብቅ ግንኙነት መጀመር ከነሱ ውጪ ማለት ነው። ቺት ማድረግ ይባላል። ያቺም ወደ አማርኛ ቃል የተጠጋች ስለሆነ እንደዛ ማድረግ ማለት ነው። ስለዚህ ያ እንዳይሆን እንዴት አድርገን መጀመሪያ ማወቅ እንችላለን? ማወቁ ጥቅም አለው። እኛ ብዙ ሳንታለል አስቀድመን ነገሩን መቋጨት እንችላለን። መስተካከልን ካለበት ደግሞ ይስተካከላል ማለት ነው። ስለዚህ 5 ዋና ጉዳዮች እንዲመች ምሳሌውን በወንድ እናድርገው። ለወንዶችም እንደዚሁ እንዲቀለን ማለት ነው። ወንድየው የሚያታልል ከሆነ ግን ያው ሁሉም ጋር ምክንያቱም ለሁለቱም ሊሆን ይችላል። የመጀመሪያው ምክንያት ቴክኖሎጂዎችን መከላከል ነው። ብዙ ጊዜ በተለይ የመጀመሪያው ፍቅር ግንኙነት ላይ ጥሩ ፍቅር የነበረን ጊዜ በጣም በቃ ምን ያህል ታማኝ እንደሆነን ምን ያህል በቃ ጥሩ ግንኙነትን በጣም በራስ መተማመን እንዳለን እንደምንወዳት ያን ለማሳየት ከልክ እናልፋለን እና በቃ ምንም እንደብቀው ነገር የለኝም ከሷ አይነት ጨዋታ እንጀምራለን እና ፓስወርድ ምናምን ፌስቡክ ላይ እንደውም የላከልኝ ቆይ ቼክ አድርጊው አንቺ አይ አላቆም ፓስወርድ ነው ማለት ቆይ ነግርሻለሁ ችግር የለም ብለ ፓስወርዱን ትነግራታለህ። እንደውም እኮ አንቺ ስም እኮ ነው እንደውም ፓስወርድ ተጨመሰማን የሆነ የኔ ፍቅር የሚል ተጨምረበትና ፓስወርድ ይሆናል። እንደዚህ ብዙ ግልጽነት አለ። ስልክህንም እሷ ጋር ስራ ሁሉ ይዛው ልትሄድ ትችላለች። እኔማ ቤት ነው ሙሉ እንደውም በቃ ተጠቀምሽበት አንቺ ጋር ይሁን እዚህ ድረስ እንደርሳለን። በርግጥ ሚስጥሮች ያስፈልጉናል። የግድ ፓስወርድ መስጠት አለብን ማለት አይደለም። ግን እንደዚህ ስንል እንቆይና የሆነ ጊዜ ላይ እንዘጋዋለን ነገሩ። ይሄ በቀላሉ ፓስወርድ ይቀየራል። ፓስወርድ በፊት ፓስወርድ አልነበረውም እኮ አሁን ፓስወርድ የስልኩ ይሄ የሚዘጋው ስልኩ እሱ እንዲሁ ነበረ። አሁን ግን በአሻራ ማርገው ከተከፈተም በኋላ ለቫይበር ሌላ ለፎቶዎች ሌላ እንደዚህ ብዙ ነገሮች አሉ። እና ደግሞ ጓንጉንቸር ገዝተ ተቆልቋል ማታረገው ነገር የለም። አጠገቡ አታደርሰውም። በተሻለ መጠን ሌላ ክፍል ውስጥ ታደርጉ ቻርጅ እንኳን ስታደርገው ስትሰካው በፊት ዝም ብለ ሳሎን ላይ ይሆናል የምታደርገው። አሁን ግን ካጠገብህም አይረቅም። ወይም ደግሞ ይሄ ፓወር ባንክ ትገዛና እሱን ከሰክተ ኪስ ውስጥ አድርገህ ነው ቤት ውስጥ ሁሉ የምትዞረው እንጂ አምነህ ሁሉ አትሰካውም። ስድስተኛ ጣት ይሆናል ካንተ ጋር የሚንቀሳቀሰው። መልቀቅ አትፈልግም። ብዙ ነገሮችም ደግሞ መሰረዝ ትፈልጋለህ። ሜሴጆች ብዙ የምትሰርዛቸው አሉ። የተደወሉ ሰዎችም ስልኮችም ደግሞ ተሰርዘውም ይታያል። ስታጠፋ ምናምን ልትታይ ትችላለህ። እንደዚህ ነገሮች በተደጋጋሚ ማድረግ እንጀምራለን። እንዲህ ማድረግ ከጀመረ የሆነ ነገር አለ ማለት ነው። የሆነ ከጀርባ ያረጋችሁ ያሉ ነገሮች አሉ። ስለዚህ መጠርጠሩ አይከፋም። እሺ አንዱ ይሄ ነው። ተጠርጥር ነው ሴቷ የሁሉ ምልክት ካየች የሆነ ነገር አለ ማለት ነው። እሺ ሌላኛው ደግሞ የስሜት መቀያየር ነው። እሺ በጣም ብዙ ነገሮች ይነግራት ነበር። በጣም በቃ ስሜቱን በጣም የሚገልጽ አይነት ሰው ነበረ። ግን ከቅርብ ጊዜ ወዲህ ብዙም ያን ያህል ያ የነበረው አይነት ስሜት የለም እና ይርቃልም ደግሞ በስሜትም ከሷ ይርቃል። ብዙ አያዋያትም፣ ብዙ አይነግራትም። በቃ ልቡ ወደ ሌላ ቦታ እየሸፈተ ነው ማለት ነው። እና እንደዚህ አይነት ምልክቶች ያሳያል። በጣም የቅርብ ነገሮችን በዝርዝር ሁሉ ይነግራት የነበረው ነገር አሁን ይተወዋል። እንደውም ያው ጉልበት ለምን አባክናለሁ ለዛችኛውም ሊነግር ይችላል። እና እንደዚህ አይነት ነገሮች መቆጠብ ከጀመረ አንዱ ችግር ይሄ የሆነ ነገር አለ ማለት ነው። ስለዚህ
ያ የስሜት ኢንቨስትመንት ይባላል። ኢንቨስትመንቱ ሌላ ቦታ ላይ ያውለዋል፣ ቤት አያውለውም ማለት ነው። ሌላኛው ደግሞ በጣም ሲያምን ቆይቶ በጣም ያምናት የነበረ ድንገት በቃ ተጠራጣሪ መሆን ይጀምራል። በቃ አርጎት የማያውቀው እንዴ አንቺ ምንድነው እስከ አንድ ሰዓት ድረስ ምንድነው የምታረጊው ከጓደኞች ጋር በቃ አትመጭም እንዴ? እንደዛ ነበረች ያ ሁሉ ጊዜ እኮ። ግን ድንገት አሁን እንደዚህ አይነት ተጠራጣሪነት ያመጣል። እንዴ ስልክሽን ለምንድነው ቆይ እኔ ሁሌ ለምንድነው የምትዘጊው? ለምንድነው ፓስወርድ ያስፈልገው ይላል። ብዙ ጊዜ እንደዛ ነበር የምትጠቀመው እሷ። የራሱ ቆላልፎ ሲያበቃ ማለት ነው። አዲስ ነገር ያመጣችው የለም፣ ግን እሱ ነው በቃ የሆነ እሱ ጋም ችግር ስላለ የሆነ ከጀርባዬ እኔ እንደማደርገው እየተደረገብኝ ይሆን የሚል ስጋት ውስጥ ይገባል። እና ዝም ብሎ ለማንኛውም ቀድሞ ለማስደንገጥም ቀብድ እንደዛ ልትለው ትችላለህ። እንደዛ አይነት ጥርጣሬዎችን ድንገተኛ የሆኑ ተጠራጣሪነት በከፍተኛ ሁኔታ ያመጣል። ይሄ ከተፈጠረ የሆነ ነገር አለ ማለት ነው። መጠራጠሩ አይከፋም። ሌላኛው ደግሞ ይሄ በፊት ይናገራቸው የነበሩ ነገሮችን አሁን በግልጽ አይናገርም። በዛ ላይ ውሸትም ያበዛል። ውሸቶች ይደራረባሉ። አንድ ውሸት ሊዋሻት ይችላል፣ ያው ያጋጥማል። 2-3 ይደጋግማልና ትነቃበታለችም። ለምሳሌ ከጓደኞቼ ጋር ነው ትላንት የዋልኩት ወደ ቢሾፍቱ ሄደን ነበር ብሎ ግን ደግሞ አንደኛው ጓደኛው ምን እኮ መስሪያ ቤት እኮ ነበርን ግብዣ ተደርጎ ቢሮ ውስጥ ሲጠጣ ነበር ሊላት ይችላል። እና በቃ እንደዚህ አይነት ውሸቶች ትሰማለች እና ይደጋገማል። ከዛ ደግሞ ሲናገርም መጠንቀቅም ይጀምራል። እሱ በፊት እንዴት ነበር ዛሬ ስራ ስትለው ዛሬማ ልክ እንደገባን እኮ አለቃ ያኛው እንደዚህ አድርጎ ከሌ ደግሞ እንዲህ ብሎ እንዲህ በነጻነት ነበር የሚያወራው። አሁን ግን እንደዛ የለም፣ በጥንቃቄ ነው። ማሰብም ይጀምራል። ምክንያቱም ከዚህ በፊት የተናገረው ነገር ስላለ እንዳይጋጭ ይፈልጋል። ውሸት እርስ በርስ እንዳይላተም ማለት ነው። ምን አይነት ጥያቄ ነው ብሎ ሊበሳጨም ይችላል። አይ ማሰቢያ ጊዜ ልክ ዛሬ እንዴት ነበረ ዛሬ ቆይ ምንድነው ዛሬ ሮብ ነው? ሮብ ነው ዛሬ። ኦኬ ስራ ሄድኩኝ። ከዛ በኋላ ነገሩ ብዙም አዲስ ነገር እንኳን አልነበረም ዛሬ ብሎ ይቆራርጣል ብዙ ነገር ማለት ነው። በፊት ግን በጣም ብዙ ዝርዝር የሚያወራ ሰው ማለት ነው። ስለዚህ ውሸት ይደጋግማል። ውሸቱም እየተነቃበት ይመጣል። መጠንቀቅ ይጀምራል። በወሬ መሃል ክፍተት ማምጣት ይጀምራል። ጸጥ ማለት ይጀምራል። ማሰላሰል ይጀምራል በደንብ ማለት ነው። ያ የተፈጥሯዊ የነበረ ነገሩ እየጠፋ ይሄዳል። የመጨረሻው ጉዳይ ደግሞ ባህሪና ዝንባሌዎች መቀየር ነው። ድንገተኛ የሆኑ በቴሌቪዥን አንድ ቀን ስፖርት እንኳን ቴኒስ ሲጀምር የሚዘጋው ሰውዬ አሁን ራኬቱን ይዞ በቃ ወይ ቴኒስ ወይ ሞት ሲል ይገኛል። እሷ ተጫዋች ነች ማለት ነው። ማለት ነው። አዲስ ሊሆን ይችላል። እንደዛ እዛ አካባቢ ይሆናል ያለችው። በቃ እንደዚህ አይነት ድንገተኛ የሆኑ የዝንባሌ ለውጦች ይኖራሉ። በቃ ጂም ውስጥ በጣም በቃ ብለው እምቢ ብሏት አሁን ግን በቃ በሌሊት እየተነሳ ቀስቅሽኝ እያላት ማታ ሁሉ ልጨምር እያሰብኩ ነው የሚል አይነት በቃ ድንገት ወንዱ አሁን ስፖርት እንዳይሰራ አልታረገው ነው። ተራራለ ብሎ አይደለም። ድንገተኛ ያስታውቃሉ እኮ ድንገተኛው ነገሮች። ፊልምም ሊሆን ይችላል። በቃ ድንገት በቃ ኃይለኛ ፊልም ተመልካች ሆኖ ቁጭ ይላልና በቃ ሲኒማ ቤት ይሄን ምንድነው በዚህ ሳምንት እናመጣዋለን እያሉ ምንም ሊያመጡት አልቻሉም። ይሄንን ፊልም ሁሉ ማለት ይጀምራል ማለት ነው። ያሳሰበው በፊት እኮ አንድ አይቶ ማያውቅ ሰው ማለት ነው። እንደዚህ ነገሮች ድንገት ያመጣል። ምግብ ላይ ሊሆን ይችላል፣ ስፖርት ላይ፣ ሌሎች ዝንባሌዎች ላይ ሊሆኑ ይችላሉ እና እንደዚህ አይነት ነገር ያመጣል። ምግብም ቢሆን ድንገት አትክልት በል ሆኖ ቁጭ ይላል። ያ ሁሉ ጥሬ ስጋ ሲያጭድ የነበረው ሰውዬ አይ አሁን እኮ ብዙም እንትን አይደለሁም ብሎ አዲስ ተጽዕኖ ውስጥ ይገባል ማለት ነው። ባህሪዎችም እንደዚህ ሌሎች ባህሪዎችም አዳዲስ ባህሪዎችም ይመጣሉ።
ይሄም ካለ ትንሽ ያጠራጥራል። ድንገት እንደዚህ ሊሆን አይችልም ሰው ማለት ነው። ስለዚህ እንደዚህ ነገሮች ከታዩ ችግር አለ። በሴቶችም ተገልብጦም ይሆናል በሁለቱም ይሆናል። በነገራችን ላይ እቺ ለውጧ ላይ ያለባበስ የስታይልም ለውጥ ይመጣል። በጣም በቃ ከልክ ያለፈ ለምሳሌ መሽቀርቀራው በጣም መጨነቅ ተኩሱልኝ እንጂ ያልክ መጨቃጨቅ እና በቃ ይሄ መጨነቅ አሁን የጫማ ግን ከዚህ ቲሸርት ጋር ይሄዳል ከዚህ ሱሪ ጋር እንደዚህ በጣም ግድ የሌለው ሰው ማለት ነው። እንደዛ አይነት ነገርም ሊያመጣ ይችላል። ስለዚህ እነዚህ ነገሮች ካሉ የሆነ ነገር እየተፈጠረ ሊሆን ስለሚችል ማጣራቱ አይከፋም። በጣም ጥሩ ክትባት ነው። እንግዲህ እነዚህን ያው አሁን በወረቀት ይያዙና እየታዩ ያው ቼክ ማድረግ ነው። ይሄ ነገር ታይቶበታል ቼክ አልፈዋል እኮ ምን ያህሉ ግን ከታዩ ነው አሁን ይሄ ሰው ለምሳሌ ከአምስቱ ቢያንስ ሶስቱ እንኳን ታዩበት ሶስቱ ከታዩ የሆነ ነገር አለ ማለት ነው። መጠየቁ አይከፋም። መከታተል ጥሩ ነው። ምን እየተካሄደ ነው ከጀርባዬ ብላ ልጠይቅ ይገባል። እሱም ቢጠይቅ ይገባል። ስለዚህ እኛ ደግሞ በቅርቡ ደግሞ ይሄ የተከታትሎ መረጃ የመስጠት ስራ እንጀምራለን። የፍቅር ክሊኒኩ ይጀምራል። ክትትል በዚህ የማይሆን ከሆነ ደግሞ እኛ በአካል እንገባበታለን ክትትል። እሺ፣ ስለዚህ ክትባቱ አንደኛው ይሄ ነው።